በማኅበረ ቅዱሳን የክርስቶስ ነገረ መስቀል ሲነገር አይምሮ ይጨነቃል። ሲታሰብ ለኔ ብሎ ለሚረዳ ሰው ከክርስቶስ ፍቅር የበለጠ ነገር ስለሌለ አይምሮ ይነካል። ቅዱስ ጳውሎስም ተናግሮታል። ከክርስቶስ ፍቅር የሚለየኝ የለም ብሎ ያሉትን ጸዋትወ መከራዎች ዝርዝሮ በሮሜ መልእክቱ ምዕራፍ 8 ላይ ሲናገር ትዝ ያለው ነው። እና የክርስቶስ ነገረ መስቀል በተለይ በፍጹማኑ ዘንድ ፍጹምነት ባላቸው ሰዎች ዘንድ ሲገለጥና ሲታሰብ ያሉበትን ያስረሳል። የት እንዳሉ ያዘነጋል። የተቀበለው መከራ ሁሉም ለኛ ብሎ ስለሆነ ለሰው ብሎ ስለሆነ ለሱ ቅንጣታን ትንሽ ነገር ለሱ ከተቀበለው መከራ መስቀል ሁሉ የሚጠቅመው ወይም ይሆናል የሚባል ነገር ስለሌለ ሙሉ በሙሉ ለሰው ልጆች ስለሆነ ለአዳምና ለሔዋን መቸንከሩ የኔ ነው። እኔ ራሴ እንደመቸንከር ሲገረፍ እኔ እንደመገረፍ ለከራታቸው ጋር ሲያስገቡት ብዙ ቅዱሳን ሰውነታቸውን በአለንጋ በቀጋ በጅራፍ እየገረፉ እግራቸውን እየቸነከሩ አሳልፈውታል። እና አቡነ ተክለ ሃይማኖት ጦር በፊት በኋላ በቀኝ መግራ ዘርግተው ሌሎችም ቅዱሳን አበው እና ነገረ መስቀሉ ከሊቶስጥራ እስከ ቀራንዮ ድረስ ያሉት የ14 ምዕራፎች ጸዋትወ መከራዎች ሲታሰቡ ኢየሩሳሌም ላይ በዕለተ ዓርብ በዕለተ ስቅለት የተደረገው ነገር ሰማይንም ምድርንም ያስጨነቀ ሰማይንም ምድርንም ያሳዘነ ፀሐይ ጨረቃ ከዋክብትን ያሳዘነ ማቅ ያስለበሰ ምድር የያዘቻቸውን ተሸከመቻቸውን ፍጥረታት ለመሸከም አልችል ብላ ስትንቀጠቀጥ መቃብራት ተከፍተው አይባን ተፈትተው ሙታን ተነስተው የቤተ መቅደሱ መጋረጃ ተቀዶ ተከፍሎ ያችን ቀን ፍጡራን ሁሉ ሲያስቧት ዛሬም ስትታሰብ በአንክሮ በተደሞ መላእክት ከሰማይ ወርደው በመስቀሉ ዙሪያ ቆመው ዲያብሎስ ካሳውን ሲክስ በጌታ ላይ የፈጸመው ግፍ በአይሁድ አድሮ ሲያሸጠው በአይሁድ አድሮ ሲያዘልፈው ሲያስቸነክረው ሲያስደበድበው የዋለውን ሁሉ የመድኃኔዓለም ትዕግስቱ ያን ሁሉ ጸዋትወ መከራ ታግሶ ሲቀበል ያደረገው የከፈለው መስዋዕትነት ከሊና በላይ ነው። እንኳን ለመናገር ለማሰብ ይከብዳል። ለማሰብ ሲታሰብ በአይነ ሊና ሲታሰብ ይከብዳል። እና ከጲላጦስ አደባባይ ጀምሮ ታስሮበት ያደረው የፍልፍል አለት ወንበዴዎች የሚታሰሩበት ከፍተኛ ወንጀል የሰሩ ወንበዴዎች የሚታሰሩበት ነው። እዚያ ውስጥ ወዲያ ወዲህ የማያሰኝ ነው። እረኛውን ገድለዋለሁ መንጋዎቹ ይበተናሉ ብሎ ኤርምያስ የተናገረው ትንቢት ሐዋርያት ሲበተኑ እሱ ሲታሰር ኤርምያስ ከታሰረበት እስር ቤት ነው ጌታ የታሰረ ትንቢተ ነቢያትን ለመፈጸም እዚያ ታስሮ ሲያድር
ውስጡ ሲገቡ ጨለማ ነው ገደሉ። በጣም ሲያስቡት ከህሊና በላይ ነው። እኔ በተለይ እዚያ ኢየሩሳሌም ያንን ሳየው በጣም ነበር የሚያስጨንቀኝ፣ በጣም ነው የሚያሳዝነኝ። ሁሉ በእጁ የተያዘ ሲሆን ሁሉም ማድረግ ሲችል ደንጃው የሱ፣ ቤቱ የሱ፣ ሁሉ የሱ ሲሆን ትዕግስቱ እዚያ ታስሮ ሲያድር ሰዓቱን የእስረኞቹን የነ ጲላጦስን የዳኞቹን ፍርድ ያለምንም ኃጢአት ተቀብሎ በቃኝ ልውጣ ሳይል እንዴት አክብሮ እንዳደረ ሲታይ በጣም ያሳዝናል። ከዚያ ወጥቶ ለጲላጦስ አደባባይ ሊቶስጥራ ለፍርድ ቀረበ። ፍርዱ በሁለት አይነት ነው። ጲላጦስ ለመፍረድ ተቸግሮ ምንም አላገኘውበትም እያለ ሲጨነቅ፣ አይሁድ ደግሞ እንደ ሕጋችን ሊሞት ይገባዋል እያሉ ሲጮሁ፣ ሲጠይቀው ጲላጦስ አትናገርም ሲለው ዝም። ተናገር እንጂ አንተን እኮ ነው የሚከሱህ፣ እነዚህ ሁሉ እየጮሁ ነው። መልስ ሲለው ዝም። ሌሊት ከጨለማ ውስጥ ካደረው ታስሮ ካደረበት ትዕግስቱ ይልቅ ከጲላጦስ ፊት ማልዳ ቆሞ ያን ያህል ሲከሰስ አንድ ሰዓት እንኳን እኔ በደለኛ አይደለሁም፣ ምንም ኃጢአት አልሰራሁም፣ እነዚህ የሚናገሩት ሐሰታቸው ነው ሳይል የተነገረውን ሁሉ የሚናገሩትን ሁሉ በትዕግስት ሲቀበል አርፍዶ ከነጋ በኋላ ፍርዱ ሲያልቅ ጲላጦስ ውሃ አስመጥቶ እጁን ሲታጠብ እኔ ንጹሕ ነኝ ከዚህ ሰው ደም እያለ ሲታጠብ ምንም ሳይናገር መስቀሉን ከሊቶስጥራ ተሸክሞ ወደ ቀራንዮ ሲሄድ የሶስተኛው ምዕራፍ ለመጀመሪያ ጊዜ መስቀሉን ለተሸከመ የወደቀበት ነው። መስቀሉን ለተሸከመ ወደቀ፣ ተነሳ። አራተኛው ምዕራፍ እመቤታችን ጋር የተያዩበት ነው። የጌታችን ነገረ መስቀል ሲነሳና የሱ ዕለተ ዓርቡ ጸዋትወ መከራ ሲነገር እመቤታችንም ትነሳለች። በተለይ የእመቤታችን ሐዘኗና ልቅሷ እዚያ ምዕራፍ 4 ተቦታው ላይ ሲደረስ የሕዝቡ ብዛት ለማየት የአይሁድ ወታደሮችና ዘበኞች ተመለሽ እያሉ ርኅራኄ እንዳይፈጸም እሷ ስታለቅስ አይተው ሌሎቹ ልባቸው ራርቶ እሱን እንዳይተውት እሷን መመለስ ነበር አማራጫቸው። የእሷ ልቅሶ የእሷ እንባ ሲወርድ ልጅና እናት ሊገናኙበት ያልቻሉባት ቀን ናት ያቺ። ዕለተ ዓርብ ስትሳሰብ ልጄ ምንድነው ወዳው በደሉ በሀገር ዳኛ የለም ወይ ያለች፣ በደለኝ ያልበደለ ምንም ያልሰራ ሰው እንዴት ይፈረድበታል? እንዴት ይታሰራል? እንዴት ይወቀሳል? እንዴት ይከሰሳል? ዳኛ የለም ወይ ያለች የምትጠራ ነቢያትን ነበር። አምስተኛው የጲላጦስ ሚስት ቤት ነው። መስቀሉን ከሊቶስጥራ ተሸክሞ ወደ ቀራንዮ በሚሄድበት ጊዜ እነ ጲላጦስ መኖሪያ ቤታቸው መንገዱ ዳር ነውና እሱ መስቀል ተሸክሞ በመካከል ላይ እየወደቀ እየተነሳ ሲሄድ አይታ ምንድነው ብላ ስትጠይቅ የናዝሬቱ ኢየሱስ ክርስቶስ ተፈርዶበት ሊሰቀል መስቀሉን ተሸክሞ እየሄደ ነው ብለው ሲነግሯት እሷ ብዙ በዚያች ሌሊትም እሷ በእሳት አለንጋ ስትገረፍ ጲላጦስ በአንገቱ ዘንዶ ሲጠመጠበት ራእይ አይታ ሶስቱ ልጆቿ ተናግረው የሚያውቁት ለዚያ ባልሽ ወዮለት ንጹሕ ደም ለሚያስፈስስ ብለው ነግረዋት ልካበት ነበርና ያንን አይታ አምስተኛው ምዕራፍ ደጃፏ ላይ
መስቀሉን እንደተሸከመ ሲወድቅ ዳ የሚያነሳው በሌለበት ጊዜ አንስታ ቅፍ አድርጋ ደሙ እየፈሰሰ ወዙ እየፈሰሰ ቤቷ ከሳጥን ያስቀመጠችውን አዲስ ልብስ ወስዳ ላውን ወይም ወዙን በልብሷ አጥርጋ አድርጋ ደሙና ወዙ እየፈሰሰ ከልብሷ ላይ እንዳለ ተቀርጾ ስዕል ሆኖ የመጀመሪያው የሐዲስ ስዕል ለሷ ነው የተቀረጸላት። ለጲላጦስ ባለቤት አብሮቅላ ትባላለች። ስድስተኛው ምዕራፍ ስምዖን ቀሬናዊ ከበረሃ ውሎ ኋላ ሲመለስ መስቀል ተሸክመውት መስቀል ያሸከሙበት ነው። ሰባተኛው ምዕራፍ ለሁለተኛ ጊዜ ወደቀበት ነው። ሲታይ በጣም ያስገርማል። ስምንተኛው ምዕራፍ ቅዱሳት አንስት መንገላታቱ እየበዛ ሲሄድ ሲወድቅ ሲንገላታ ሲያዩት ያደረገላቸው በተለይም ቅዱሳት አንስት ውስጥ ማርያም መግደላዊት 7 አጋንንት አድረውባት ዘመድ ሁሉ ጠልቷት ሰው ሁሉ አላስቀርባት ብሎ ከዚያ በኋላ ሀዳናት በኋላ እሱን እናት አባት አድርጋ ተከትላ ስለነበረ በተለይ እሷ አልቻለችም፣ ትጮህ ነበረ። በዛ 12 ዓመት ደም ሲፈሳት የነበረችው የልብሱን ዘርፍ ደሳ ተፈወሰችው። ልብሱን ገፈውት ስታይ ያ የተፈወሰችበት ልብስ መድኃኒቴ መድኃኒቴ እያለች ታለቅስ ነበር። ስምንተኛው ምዕራፍ ላይ ዘወር ብሎ አዋልደ ኢየሩሳሌም ትብከያኒ፣ እናንተ ኢየሩሳሌም ሴቶች ለኔ አታልቅሱልኝ፣ ለእናንተና ለልጆቻችሁ አልቅሱ። ዘመን ይመጣል ያልወለዱ መካኖች ያላጠቡ ጡቶች ኑዳን ክቡራን ናቸው የሚልበት ዘመን ስለሚመጣ በእኔ እንዲህ ያደረጉ በእናንተ መከራ ይመጣባቸዋልና ለራሳቸው አልቅሱ ብሎ አቅማቸው በላይ ሆኖ የሚያዝኑትን የሚያለቅሱትን ቅዱሳት አንስትን ያጽናናበት ምዕራፍ ነው ስምንተኛው ምዕራፍ። ምክንያቱም ቸር አምላክ ስለሆነ እኛን ለማዳን ስለሆነ ያን መስቀል ተሸክሞ የሚሄድ ያን ጊዜ እንኳን ያን ያህል መከራ እየተቀበለ ሐዘንተኞቹን ችግረኞቹን የሚያለቅሱትን ቸል አላላቸው። ዘጠነኛው ምዕራፍ ለሶስተኛ ጊዜ ወደቀበት ነው። አስረኛው በሩ ወደ ቀራንዮ ሊገባ ዛሬ ኢትዮጵያ ርስት ለንግሥት ሳባ ሰሎሞን የሰጣት እዚያ ላይ የወረደበት ነው። 11ኛው ቀራንዮ ደረሰ። መስቀሉን አወርዶ እረፍት አላገኘም። ልብሱን ዕጣ የተጣጣሉበት 11ኛው ምዕራፍ ነው። ዳዊት ልብሴን ገፈፉኝ በቀሚሴም ላይ ዕጣ ተጣጣሉ ብሎ የተናገረው ትንቢት ይፈጸም ዘንድ መጎናጸፊያውንም 4 ክፍል አድርገው የተጣጣሉበት ነው። 12ኛው የተቸነከረበት ነው። ያን የተሸከመውን መስቀል አጋድመው እሱን እዚያ ላይ አስተኝተው እጁን ናግሩን ግራ ቀኝ እጁን አመስቀሉ እንዲደርስ እየጎተቱ እዚያ ላይ ቸነከሩት። አስተኝተው አጋድመው በ5 ቅንዋት ሳዶር አላዶር ዳናት አዴራ ሮዳስ በሚባሉ በ5 ቅንዋት ሁለቱን ከግራ ቀኝ እጁ ሁለቱን በግራ ቀኝ እግሩ አንዱን ከደረቱ እግሩን ደርበው ነው ቸነከሩት። ስቁረቱ ይቆጠራል። የራሱን ከሆነ የራሱ ይቆጠራል። 13ኛው ምዕራፍ ስቅላቱ ነው። እዚያ በኋላ መስቀሉን አቆሙት ቀራንዮ ላይ። መስቀሉ ተነስቶ በቆመበት ጊዜ 6 ሰዓት ሲሆን ከልተ ጽራ እስከ ቀራንዮ ድረስ ያለው ጸዋቶ መከራ በመስቀል ተካተተ። በዚህ መስቀሉን ብድቅ አድርገው እሱ እንዳለ እንዳይናወጽባቸው ነው በመበቸንከር የቸነከሩት። በዚህ ጊዜ ሰማይ የተጨነቀች በዚህ ሰዓት ነበር። 6 ሰዓት ላይ ፀሐይም ለማየት ለማሳየት ብርሃኗን ከለከለች። ጨረቃው እንደመሰለች ከዋክብትም ረገፉ። በዚህ ጊዜ ዓለም በሙሉ በጠቅላላ ጨለማ ሆነ። ያን ጊዜ አምላክነቱን በመጠኑ ገለጠላቸው፣ አሳወቃቸው። እስከዚያ ድረስ ትዕግስት አትግረፉኝ አትደብድቡኝ አላለም። የተነገረው ትንቢት የተቆጠረው ሰው ይፈጸም ዘንድ። በዚያ ሰዓት ግን ራቁቱን አድርገው ልብሱንም ተጣጣጥለው ሲገርፉት እስኪ ብርሃንና ጨለማን የሚለይ ማን ነው?
የአይሁድ ንጉሳቸውን ልስቀለው ሲላቸው ጲላጦስ አልብነ ንጉሥ ዘእንበለ ቄሳር ከቄሳር በቀር ሌላ ንጉሥ የለንም ብለው ነበርና መንግስቱን ገለጠ። ያን ጊዜ በስድስት ሰዓት ፀሐይና ጨረቃ ፀሐይ ጨለማ ስትሆን ዓለም ጨለማ ሆነ። አይሁድም እጃቸው እንዳለ በኃጢአት ውስጥ በጨለማ ውስጥ በገሃነም ትኖራላችሁ ሲል ንስሐ ካልገባችሁ ጨለማ ውስጥ ትኖራላችሁ ሲል በቁማቸው በስጋቸው ጨለማ አመጣ። ምስጢርም ነው። ምስጢር ስጋው ደሙ ነው። ስጋው ደሙ በምስጢር ነው እንጂ በግልጽ አይደለም፣ እንደሌሎቹ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲቀደስ መንጦላይቱ እንደተጋረደ በምስጢር የሚደረገውም ያው ከ6 ሰዓት እስከ 9 ሰዓት ጨለማ ስለሆነ ያ የምስጢሩ አካሉ በጨለማ ስለተሸፈነ እንዳይታይ ለዚህ ነው ምስጢርም ጭምር ነው። እዚያ በኋላ እስከ 6 እስከ 9 ጨለማ ሆነ፣ አረፈ። ያ ሲገርፉትም ሲቸነክሩትም ሲሉትም የነበሩት ጨለማ ውስጥ ገቡ። መስራት አልተቻለም። እዚያ በኋላ አምላክነቱን ገለጠ። አምላክ ነኝ አለ። እዚያ በኋላ 9 ሰዓት ነፍሱን ከስጋው ለየ፣ ነፍሳትን ከሲኦል አወጣ። በ11 ሰዓት የመጨረሻው 14ኛው ምዕራፍ ግዝረቱ ነው። ዮሴፍና ኒቆዲሞስ መጥተው ገነዙት። ጎኑን በጦር ተወጋ። አምላክነቱን ገለጠ። ለውሃውን ለጥምቀታችን ደሙን ለመጠጣችን ለእንጊኖስ ቀኝ ጎኑን በጦር ወጋው። ውሃና ደም ፈሰሰ። ምስጢረ ጥምቀትን ምስጢረ ቁርባንን ያን ጊዜ መሰረተ ሊቀ ካህናት ኢየሱስ ክርስቶስ መስቀሉን እንደ መንበር አድርጎ ቀደሰ። ዓለምን ከጎኑ በፈሰሰው ውሃ ጠመቀ። በጎኑ በፈሰሰው ደም ዓለም ተቀደሰ። 11 ሰዓት ላይ ቀበሩት። እሱ ወደ መቃብር ሲወርድ አዳምና ሔዋንን ከሲኦል ከነልጆቻቸው 9 ሰዓት አውጥቶ 11 ሰዓት ገነት አገባቸው። ይገንያ ሰማያት ለስብሐቲከ እግዚኦ ወጽድቀከኒ በማኅበረ ቅዱሳን